ደስታ የመጣ በአይን የመጣ ደስታንም ወድጀዋለሁ ብላ እንግዲህ ለገንዬ ልክ ልኳን ነግራታለች። ገንዬም እንግዲህ ወደ ቡታጀራ እንሂድና ከዚያ ሄደሽ እረፊ ብትላትም አይ እኔ ከዚያው ሁኜ ሁሉን ነገር እጋፈጣለሁ ብላለች ማለት ነው። በነገራችን ላይ አንዳንዴ ከቤተሰብ ጋር ብንሆንም የሆነ ጭንቀቱ ሀሳቡ ምንም አይለቀንም እና ከዚያው ከለመደችው በጣም በሚመጡበት መንገድ ብትመልሳቸው ነው እኔ የምመርጥ ማለት ነው። ለምን ብትሉ አሁን ከዚያ ጋር ሄዳ አንደኛ የቤተሰብ ክብር እንዲነካባት አትፈልግም። ሁለተኛ እየመጡ የሰው ቤት እንዲቆረቆሩም አትፈልግም። የሩታን ሀሳብ ገብቶኛል ማለት ነው። ሶስተኛ ደግሞ ሩታ ዛሬ እንዳለችው ቡታጀራ ብትሄድ ቡታጀራ ተከትለዋት ይሄዳሉ። ከዚሁ አዲስ አበባ ስትመጣ ደግሞ ያው አዲስ አበባ ተከትለዋት ይመጣሉ ማለት ነው። እና የሰው ልጅ ማለት ልክ ናትኝ ሩታ። የሰው ልጅ ማለት እስስት ነው። በቃ አሁን ቀይ ሲሆኑ ከዚያ ቆይተው ደግሞ ጥቁር ይሆናሉ እና የሰው ልጅ ልክ እንደ ስስት ነው የሚቀየር። እና ገንዬ ደግሞ እንግዲህ ደስታ አንቺን ለመበቀል ነው የመጣና የሄርሜላ ወንድም ነው ፎቶ አብሮ የተነሱት ልከውልኛል ምናምን እንደዚህ ስትላል ነበረ። እሱን ነገር እኔ ለማወቅ ከፈለኩኝ በየትኛው መንገድ ሂጄ አጣራለሁ ብላለች። በነገራችን ላይ አሁን ታውቃላችኋ የሆነ በቃ ሁሉ ነገር ተራቋልኝ። የሩታን ፎቶ ወይም የኔም ፎቶ አስመስዬ በቃ የሌላ ሰው አርጌ ማቀነባበር ይቻላል ማለት ነው። እና ሁሉም ነገር አሁን ተዘማኗልኝ፣ ሁሉም ነገር ተራቋልኝ እሷ እንዳለችው። ሁለተኛ ደግሞ ሩታ እንደዚህ ገንዬ ሞኝ መስላሽ ወይም የዋህ መስላሽ አይደለም ማለት ነው። አብርሽ የሚያደርገውን መጀመሪያ ወንድማችሁን መከሩ ማለት ነው። ከዚያ በኋላ ወደ ሩታ ትመጣላችሁ። ሩታ እኮ ከዚህ ላይ እኮ ምንም እኮ ጥፋት የለባትም። መጀመሪያ አብርሽ እኮ ነው ከሴት የሄደ አይደለ? ሚስቱ ስታረግዝ አይ አንቺ ካረገሽማ ከአንቺ ጥቅም የለኝም ብሎ በቃ ከሴት ሄደ። ከዚያ በኋላ ጓደኞቹ ምናምን ነገር ተባብሮ አንዲት ሄርሜላ የምትባል የሜዳ አህያ መጡለት ማለት ነው። እና ሩታ እንዳጠፋች ሁላ ሩታን እያመጡ ከዚህ ላይ ጥፋተኛ ነሽ፣ ያን ወንድ ላንቺ አይጠቅምሽም፣ ይሄ ላንቺ አይጠቅምሽም ይሏታል። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ ደግሞ እንግዲህ በገንዬ ቤት መጥቻለሁኝ። ገንዬ እንግዲህ ከሩታ ጋር ትንሽዬ ቆይታ አድርገው ነበር። ገንዬ ሄርሜላ ማለቴ ማኑ ስሙ ደስታ አንቺን ለመበቀል ወይም ሄርሜላ አንቺን ለመበቀል ደስታን የላከችው እሷ ናት ብላታለች። ሩታም ደግሞ እኔ ጠይቀዋለሁኝ ይሄ ሊሆን አይችልም፣ ይህን ነገር ደግሞ እኔ ለማጣራት ምንም ነገር አይገድበኝም ብላታለች ማለት ነው። እና አንዳንድ ሰዎች ያው ሊሆን ይችላል። አሁን እኛ ብዙ ጊዜ በሶሻል ሚዲያ የተናልኝ ሄርሜላና ማን ነው ደስታ አብሮ የተነሱበት ፎቶ ምናምን ነገር አለ። ሱሱ ምን ሊሆን ይችላል ብዬም ጠረጠርሁኝ። ሁለተኛ ደግሞ ብቻ አላውቅም ሩታ ያኔ ሄርሜላ ሩታን ልትፈትናት ወይም ትችላለች ወይም እንግዲህ ብቻ ነገራቸው እኔ ምንም ነገር አልገባኝም። ግን እኔ እንደዚህ ይፈጠራል ብዬ አላመንኩም እንጂ አሁን ሩታ ወደ ቡታጀራ ብትሄድ ሁላቸውም ተከትሏት ይሄዳሉ። አዲስ አበባ ስትመጣ ደግሞ አዲስ አበባ ተከትለዋት ይመጣሉ። ስለዚህ ቡታጀራ ምን ልታደርግ ነው የምትሄድ? በቃ ቤተሰቦቿን ሰላም ያግኙ። ሩታም ቢሆን ከዚሁ ከለመደችው ሁሉን ነገር እየመጡ የጨቀጨቋትም በቤቷ የበሉም የጠጡም ከቤቷ መጥተው እንትን ሲሉ እኮ በቃ በምትመልስበት መንገድና በምትመልስበት ሙድ እንደ አመላለሱ ትመልስላቸዋለች። በቃ ሁሉን ነገር ብላለች። ሁሉን ነገር ተናግሬ ጨርሻለሁኝ፣ አድርጌ ጨርሻለሁኝ። በምን መንገድ እንደምመልሳቸው ግራ ነው የተጋባሽ ማለት ነው። እና እንግዲህ ሩታዬ ብዙ ሰዎች ሩታን እንደ ጥፋተኛ አድርገው ይቆጥሯታል። ሁለተኛ ደግሞ እንግዲህ ሩታ በሄርሜላ ቤት ያው ሲጠሩሽ ባተጅ በአብርሽ ቤት የሚሆንም ያው ቪዲዮ ባሰሪ በራስሽ ቤት በቃ እኔ ማቶ አንቺ ቤት አለሽ አይደለ? አንቺ ቱባልሽ አይደለ? ያው ኢንተርቪው እየተደረግሽ ሊሆን ይችላል። ይሄ ኢንተርቪው ደግሞ ተቀማጭ ነው። በነገራችን ላይ አንዳንዴ እኛ ምንድነው የሆነ ኋላ ቀር የምናስበው ሀሳብ አለ። ለምን ብትሉ ለምን ያች ልጅ በሰው ቤት ሄደች ማለት የለብንም። ለምን ይሄ ቪዲዮ የሰው ልጅ ተሰባሪ ነው። የሆነ ነገር ቢሆን እኮ ከዚህ ላይ ይህን ብላለች፣ ከዚህ ላይ ይህን ብላለች፣ ከዚህ ላይ ይህን ብላለች እየተባለ ይወጣልኝ እና በእሷ ቤት ብቻ ሳይሆን ኢንተርቪው የምታደርገውም በቃ ከውስጧ የምታወጣቸው ቃላቶች እሱ
ለበኋላ ትልቅ ትምህርት ነው የሚሆን እና ለካም ይች ልጅ ይህን ብላ ነበረ ያልተረዳ ሰው አለ እንላለን። እና ኢንተርቪው መደረጓ ከሰው ቤት ሄዳ መቀረጿ እኛ ያው ሩታን ከመውደዳችን ነው፣ ገብቶኛል። ብዙዎቻችን ሩታን ከመውደዳችን ነው። ግን ሩታ በዚያ ቤት መሄደች በዚያ ቤት መሄደች፣ ያው ኢንተርቪው አለላቸው አይደለ? አንዳንድ ታዋቂ ሰዎች በየሰው ቤት ይሄዳሉ፣ ኢንተርቪው ይደረጋሉ። ወደዷቸውም ጠሏቸውም፣ ለምንድነው በራሱ ቤት የማይሰራ? ለምንድነው በራሷ ቤት ማትሰራ እንዴ? በራሱ ቻናል የማይመጣ እንላለን አይደለም? ይሄ ታዋቂ ሰዎች በቃ በየቤቱ ላዚም መጠራት አለባቸው። ያንን ነገር ቃላቸውን ለምን ተበድላችሁ? ምንድነው የተለያያችሁ? ምን ሆናችሁ ነው? እሷም ጥፋተኛ ከሆነች ይሄ ነገር እኮ ትክክል አይደለም እየተባሉ ይነገር ኢንተርቪው ይደረጋሉ ማለት ነው። እና የኔ ሀሳብ ያው ሩታ እንደዚህ ኢንተርቪው ብትደረግ ለመልካም ነገር ነው። ለምን በቃ መልካምነቷን ነው ሸር የምታደርግ፣ የእሷን ጥሩነቷን ነው ሸር የምታደርግ እንጂ አሁን ሄርሜላ ማን ነው ኢንተርቪው የሚያደርጋት? በማን ቤት አይተናታል? በማን ቤት አላየናትም? ግን አብርሽም በጓደኞች ቤት ይሄዳል። ሩታም እንደዚህ በተለያየ ቤት ስተር ቪዲዮ ስትቀርጽ ስታሳድጋቸው ያው ታሳድጋቸው ለነሱ ለሷ ምንም ነገር ላይ ጎዳት ይችላል። ለሩታ ግን ይጠቅማታል። ለምን? መልካምነቷ ማለት ነው። እና ከሷ ባታገኘው ራሱ ከልጇ መልካምነት ታገኛለች። እንግዲህ ሩታ እናት ስለሆነች ብዙ መልካሞች የምትሰራቸው ለልጇ ብዙ ነገር ታተርፋለች ማለት ነው። እና ገንዬ ደግሞ ዛሬ እንግዲህ ብዙ ኢንተርቪው አድርጋ ያው ሩታ አብርሽ መጥፎ ቢሆንም ብዙ የአብርሽ ቤተሰቦቿን እህቶቹን ወንድሞቹን አመስግናለች ማለት ነው። እና ሩታ እንደኔ ቡታጀራ አትሄጂ፣ ከዚህው አዲስ አበባ በሚመጡበት መንገድ ብትመልሽላቸው በጣም ደስ ይለኛል። ለምን ቡታጀራ ሄደሽ አንደኛ ቤተሰቦችሽን ማስጨነቅ ነው። ብተጂ ለልጅሽም ለአንቺም ጥሩ ሊሆን ይችላል። ግን እነሱ እየመጡ የሚጨቀጭቁሽ ከሆነ አሁን ደግሞ ይመጣሉ ከቤተሰብ። ከዚያ በኋላ ውጭ ደግሞ ሄደሽ ተቀርጸሽ ብዙ ኢንተርቪው ሆነሽ ተናደሽ ስትመጭ ተቃይት ስትመጭ ቤተሰቤው ሊጨነቅ ስለሚችል እና እንደኔ ከዚህ ሆነሽ ከቤትሽ ሆነሽ ያው እንዳመጣጡ ብትመልሹ ነው የምልሽ። እንግዲህ ነገንዬም እስካሁን እንግዲህ እያረሷት ነው። የአብርሽ እህቶችም ቢሆን አብርሽ ያው ለሩታ ነው እና የሚያግዙ እስካሁን ያው እየተንከባከቧት ነው። አራስነቷን እንግዲህ እንደዚህ ቀብረር ብላ እያሳለፈችው ነው ማለት ነው። እና ደስታን ወድጀዋለሁኝ። ማንም እንዳይነካብኝ ብላለች። አንነካብሽም፣ ይመችሽ። አንቺ ከተመችሽ እኛ ይመቸናል። ብቻ እንደዚህ ቀብረር በይ፣ አታልቅሽ፣ አይዞሽ፣ ጠንክሪ። ነገም ሌላ ቀን ነው እላችኋለሁ። ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ ያለን ነገር ይሄ ነው። ግን ደግሞ እንግዲህ ዛሬ በሩታ ቤት